የኢትዮጵያ ብሔራዊ ባንክ በውጭ ምንዛሪ መመሪያው ላይ 19 አዳዲስ ማሻሻያዎችን አደረገ። እነዚህ የተደረጉ 19 ማሻሻያዎች ምንድን ናቸው? በምን ጉዳይ ላይ የተደረጉ ማሻሻያዎች ናቸው የሚለውን አሁን በዚህ ፕሮግራም የምነግራችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮቼ፣ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ መመሪያው ላይ ማሻሻያዎችን ያደረገ ሲሆን ከነዚህ መካከል ኢትዮጵያውያን እስከ 3000 የአሜሪካን ዶላር የሚደርስ ገንዘብ በውጭ ለሚኖሩ ዘመዶቻቸው ለእርዳታ እንዲልኩ መፈቀዱ ከነዚህ ማሻሻያ ውስጥ አንደኛውና ዋነኛው ነው። እነዚህ ማሻሻያዎች ምንድን ናቸው? ለምን ተደረጉ? የሚለውን ዛሬ አንድ ባንድ 19ኙንም ማሻሻያዎች ምን እንደሚመስሉ የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። እንግዲህ የኢትዮጵያ ብሔራዊ ባንክ የተሟላ የማክሮ ኢኮኖሚ ሪፎርም ማድረግ ከጀመረበት ከሐምሌ ወር 2016 ዓ.ም ጀምሮ የውጭ ምንዛሪ ገበያን ለማጎልበት ይረዱኛል ያላቸውን የተለያዩ የውጭ ምንዛሪ ማሻሻያዎችን እያደረገ እዚህ ደርሷል። በአሁኑ ወቅትም የውጭ ምንዛሪ ገበያን የበለጠ ለማጎልበት በማሰብ የውጭ ምንዛሪ መመሪያ ላይ 19 ማሻሻያዎችን አድርጓል። የተደረጉት ማሻሻያዎች አንድ ባንድ አንደኛ፣ የመጀመሪያው የአገልግሎት ላኪዎች ከውጭ ንግድ የሚያገኙት የውጭ ምንዛሬ ሙሉ በሙሉ በሪቴንሽን ሂሳባቸው ያለምንም የጊዜ ገደብ እንዲይዙ ተፈቅዷል ማለት ነው። ይሄ ነገር በጣም እጅግ ጥሩ ይመስላል በዘርፉ ለተሰማሩ ነጋዴዎች ማለት ነው። ሌላኛው የተደረገው ሁለተኛ ማሻሻያ ባንኮች የውጭ ምንዛሪ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዷል ማለት ነው። ብዙ ጊዜ ዓለም አቀፍ ካርዶች በተለያዩ ሀገሮች አሏቸው። ኢቭን እዚች ቅርብ ኬንያ ማስተር ካርድ፣ ቪዛ ካርድ አላቸው። ዓለም አቀፍ ካርድ ማለት ነው ባንኮቹ። ስለዚህ ኢትዮጵያ ውስጥም ያሉ ባንኮች የውጭ ምንዛሪ ሂሳብ ላላቸው ደንበኞቻቸው ለውጭ ሀገር ክፍያ የኤሌክትሮኒክስ ግብይትን ጨምሮ የሚያገለግል ዓለም አቀፍ ካርድ ማዘጋጀት እንዲችሉ ተፈቅዶላቸዋል ማለት ነው በዚህ ማሻሻያ። ሶስተኛ የተደረገው ማሻሻያ ማንኛውም የውጭ ምንዛሪ ሂሳብ ያለው የባንክ ደንበኛ ሕጋዊ ሰነዱን ሂሳብ ለከፈተበት ባንክ በማቅረብ የውጭ ምንዛሪ ሂሳቡን በመጠቀም ለትዳር አጋርና ለልጆቹ የትምህርት፣ የሕክምና፣ የጉዞ ወጪ ክፍያ ማድረግ ይችላል ተብሏል። ስለዚህ ይህ ነገር እጅግ ጠቃሚ ይመስለኛል እኔ እስከምረዳው ድረስ። አራተኛው የተደረገው ማሻሻያ ማንኛውም ለትርፍ የተቋቋመ ድርጅት የውጭ ምንዛሪ ምንጩን ከውጭ ንግድ የሚገኝ የውጭ ምንዛሪ ሳይጨምር በእርዳታ፣ ስጦታ ወይም ከሌሎች የውጭ ምንዛሪ ምንጭ የተገኘ መሆኑ ከተረጋገጠ የተንቀሳቃሽ፣ የቁጠባና የጊዜ ገደብ የውጭ ምንዛሪ ሂሳብ መክፈት እንዲችል ተደርጓል ማለት ነው በዚህ ማሻሻያ ማለት ነው። ስለዚህ ማንኛውም ለትርፍ ከተቋቋመ ድርጅት የውጭ ምንዛሪ ምንጩን ከውጭ ንግድ የሚገኝ የውጭ ምንዛሪ ሳይጨምር ከውጭ ንግድ የሚገኘውን በእርዳታ ወይም በስጦታ ወይም ከሌላ የውጭ ምንዛሪ ምንጭ የተገኘ መሆኑ ከተረጋገጠ የተንቀሳቃሽ፣ የቁጠባ፣ ጊዜ ገደብ የውጭ ምንዛሪ ሂሳብ መክፈት እንዲችል ተደርጓል ማለት ነው በአራተኛ ላይ የተደረገው ማሻሻያ ማለት ነው። አምስተኛ የተደረገው ማሻሻያ ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ሲል የውጭ ምንዛሪ የቁጠባ ሂሳብ ለመክፈት ይጠየቁ የነበረውን አነስተኛ 100 የአሜሪካን ዶላር እንዲቀር ተደርጓል ማለት ነው። ስለዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን ቀደም ሲል የውጭ ምንዛሪ የቁጠባ ሂሳብ ለመክፈት ሚኒመም ስታንዳርድ ወይም ሚኒመም ሪኳየርመንት የነበረው 100 የአሜሪካን ዶላር ነበረ። ያ እንዲቀር ተደርጓል ማለት ነው። ይሄ እጅግ በጣም ጥሩ ይመስለኛል። ሌላኛው ድርጅቶች የመቀነስ ካፒታላቸውን ሁኔታ በኢትዮጵያ ብሔራዊ ባንክ አስመዝግበው ከሀገር ውጭ በሌላ ሀገር መቀነስ ካፒታላቸውን ፈሰስ ማድረግ እንዲችሉም ተፈቅዶላቸዋል ማለት ነው። በሰባተኛ ላይ የተደረገው ማሻሻያ ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ደግሞዋለው ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞ የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮች ሕጋዊ የውጭ ምንዛሬ ግብይት ቢሮዎች በኩል ወደ ብር መመንዘር ወይም ወደ ውጭ ምንዛሬ ሂሳብ በማስገባት ተቀማጭ ማድረግ እንዲችል ተደርጓል ማለት ነው። ይሄ
እጅግ በጣም ጥሩ ማሻሻያ ይመስለኛል ማለት ነው። ማንኛውም ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ኢትዮጵያ ውስጥ ነዋሪ የሆነ ግለሰብ ወደ ሀገር ይዞ የተመለሰውን የትኛውንም ያህል መጠን ያለው የውጭ ምንዛሪ ያለ ጉምሩክ ሰነድ፣ ልብ በሉ፣ ያለ ጉምሩክ ሰነድ በባንኮች ህጋዊ የውጭ ምንዛሪ ግብይት ቢሮዎች በኩል ወደ ብር መመንዘር ወይም ወደ ውጭ ምንዛሪ ሂሳብ በማስገባት ተቀማጭ ማድረግ እንዲችል ይፈቀድለታል ወይም ተፈቅዶለታል ማለት ነው። በስምንተኛ ደረጃ የተደረገው ማሻሻያ ኢትዮጵያውያን ህጋዊ ሰነድ ለባንክ በማቅረብ መጠኑ ከ3000 የአሜሪካ ዶላር ያልበለጠ የውጭ ምንዛሬ ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ እንዲውል ከሀገር ወደ ውጭ ማስተላለፍ የሚችሉበት ስነ ስርዓት ተፈቅዷል ማለት ነው። ይሄ ነገር ከዚህ በፊት በብሔራዊ ባንክ እውቅና የተሰጠው አልነበረም። አሁን ግን ኢትዮጵያውያን እዚህ ያሉ ህጋዊ ሰነድ ለባንክ ካቀረቡ መጠኑ ከ3000 የአሜሪካን ዶላር ያልበለጠ የውጭ ምንዛሬን ከሀገር ውጭ ለሚኖሩ ዘመዶቻቸው ከሀገር ወደ ውጭ ማስተላለፍ የሚችሉበት ስርዓትን ተፈቅዷል ማለት ነው። እንዲያስተላልፉ ተፈቅዷል። ከ3000 የአሜሪካን ዶላር ያልበለጠ የውጭ ምንዛሬ ከሀገር ውጭ ለሚኖሩ ዘመዶቻቸው እገዛ እንዲውል መላክ ማስተላለፍ የሚችሉበት ስርዓት ተፈቅዷል፣ ተዘርግቷል ማለት ነው። ሌላኛው እና 9ኛው ማሻሻያ ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንዲችሉ ተፈቅዷል ማለት ነው። በዚህም ልብ ካላችሁ በዚህ መመሪያ ላይ ብዙ ሪስትሪክሽኖች ለቀቅ ተደርገዋል ማለት ነው። ምክንያቱም ከዚህ በፊት ባንኮች የፎርዋርድ የውጭ ምንዛሬ ግብይት የሚያደርጉት በኢትዮጵያ ብሔራዊ ባንክ ማረጋገጫ መሰረት ነበር። አሁን ላይ ግን ባንኮች የፎርዋርድ የውጭ ምንዛሬ ግብይት ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ ማካሄድ እንዲችሉ ተፈቅዶላቸዋል ማለት ነው። 10ኛ ደረጃ ላይ የተደረገው ማሻሻያ የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎች፣ በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት፣ የተራድኦ ድርጅቶች ጨምሮ ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት ይችላሉ ተብሏል። ማን? የውጭ ቀጥተኛ ኢንቨስተሮች፣ ኤምባሲዎች፣ በሀገር ውስጥ የሚሰሩ ዓለም አቀፍ ተቋማት፣ የተራድኦ ድርጅቶች ጨምሮ የኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት ይችላሉ ማለት ነው። ያለ ኢትዮጵያ ብሔራዊ ባንክ ማረጋገጫ በባንኮች የውጭ ምንዛሬ ሂሳብ መክፈት እንደሚችሉ በዚህ ማሻሻያ በግልጽ ተቀምጧል ማለት ነው። በ11ኛ ደረጃ የተደረገው ማሻሻያ ድርጅቶች ወደ ሀገር ውስጥ የሚያመጡትን የውጭ ብድር በገንዘብ እና በአይነት እና ሰፕላየር ብድርን የማጽደቅ ስራ የውጭ ምንዛሬ መመሪያ መስፈርቶችን በተከተለ መልኩ ሙሉ ለሙሉ በባንኮች እንዲከናወን ተፈቅዷል ማለት ነው። ይሄም እጅግ ጥሩ ማሻሻያ ነው። በ12ኛ ደረጃ የተደረገው ማሻሻያ ማንኛውም በውጭ ንግድ ላይ የተሰማራ ላኪ ድርጅት ከማንኛውም የውጭ አካል የቅድመ ክፍያ ስምምነት ላይ በመድረስ እና በሁለቱ ወገኖች የተደረገውን የስምምነት ሰነድ ለላኪው ድርጅት ደንበኛ ባንክ በማቅረብ የቅድመ ክፍያ ማከናወን እንዲችል መደረጉም በዚህ መመሪያ ላይ የተደረገ ማሻሻያ ነው ማለት ነው። በ13ኛ ደረጃ የተደረገው ማሻሻያ የውጭ ምንዛሬ ገቢ ለወደፊት የውጭ ንግድ ክፍያ እንደ ቅድመ ክፍያ የሚቆጠረው ስምምነቱ ገዢውን ለማመልከት ታስቦ ቅድመ ክፍያው ለወደፊት ወይም ወጪ ወይም ገቢ ንግድ የሚውል ወይም ደግሞ ለወደፊት ወደ ውጭ የሚላኩ ሸቀጦችን ዘርዝሩ ወይም የደረሰኝ ቁጥሩ ከተጠቀሰ ወይም የግብይት የውል ስምምነት ሰነድ ቁጥር በሚላከው የውጭ ምንዛሬ ደረሰኝ ላይ ከተጠቀሰ ማስተላለፍ እንደሚችል ነው። በ14ኛ ደረጃ የተደረገው ማሻሻያ ባንኮች ካፒታላቸውን ከ10 በመቶ ያልበለጠ ለግሉ ዘርፍ የውጭ ሀገር ብድር ዋስትና መስጠት እንዲችሉ መፈቀዱ ነው። በ15ኛ ደረጃ የተደረገው ማሻሻያ ባንኮች የውጭ ተቋም በሚሰጠው ማረጋገጫ ደብዳቤና ደንበኛው በሚያቀርበው ጥያቄ ላይ በመመስረት በአንድ ጉዳይ እስከ 20,000 የአሜሪካን ዶላር ወይም ከተመጣጣኝ የሌላ ሀገር ገንዘብ ያልበለጠ የውጭ ምንዛሬ ለሕክምና፣ ለትምህርት ያለ ቪዛ እና የአውሮፕላን ትኬት ቅድመ ክፍያ ማከናወን እንዲችሉ መደረጉ ነው።
ይሄም በዚህ መመሪያ ውስጥ ከተደረጉ ማሻሻያዎች ውስጥ አንዱ ነው። በ16ኛ ደረጃ የተደረገው ማሻሻያ ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበውን ሰነድ መሟላቱን በማረጋገጥ በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሬ ከሀገር ማስወጣት እንዲችሉ ተፈቅዷል። ያለምንም የኢትዮጵያ ብሔራዊ ባንክ ማረጋገጫ የውጭ ኢንቨስተሮች በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መመሪያ መሰረት አስፈላጊውን ሰነድ ለባንካቸው በማቅረብ እንዲሁም ባንኮች በመመሪያው መሰረት የቀረበውን ሰነድ መሟላቱን በማረጋገጥ በትርፍ ክፍፍል መልክ ያገኙትን የውጭ ምንዛሬ ከሀገር ማስወጣት እንዲችሉ ተፈቅዶላቸዋል ማለት ነው፣ የውጭ ሀገር ኢንቨስተሮች ከሆኑ። ሌላኛው በ17ኛ ደረጃ የተደረገው ማሻሻያ የውጭ ምንዛሬ ግብይት ቢሮዎች የገንዘብ ፍላጎት ካፒታል የበለጠ ለማጎልበት ሲባል የኢትዮጵያ ብሔራዊ ባንክ በፈቃድ አሰጣጥ ወቅት የሚያዘውን ተቀማጭ ገንዘብ 1 ዓመትና ከዚያ በላይ በስራ ላይ ለሆኑ ቢሮዎች 30 ሚሊዮን ብር እንዲሁም 6 ወራት በስራ ላይ ላሉ ቢሮዎች ደግሞ 15 ሚሊዮን ብር ተመላሽ እንዲደረግ መፈቀዱ በ17ኛ ደረጃ ላይ የተደረገው ማሻሻያ። በ18ኛ ደረጃ ላይ የተደረገው ማሻሻያ የውጭ ምንዛሬ ግብይት ቢሮዎች በእጃቸው የሚይዙትን ጥሬ የውጭ ምንዛሬ ገንዘብ ቀደም ሲል ከነበረው የካፒታላቸው 10% ወደ 25% እንዲያሻሽሉ ተደርጓል ወይም ያሻሽላሉ ተብሏል። ከዚህ በላይ የሆነ ትርፍ የውጭ ምንዛሬ ገንዘብ ለባንኮች መሸጥ አለባቸው ማለት ነው። በ19ኛ ደረጃ የተደረገውና በመጨረሻ የተደረገው ማሻሻያ ሁሉም የውጭ ምንዛሬ ቢሮዎች አስፈላጊውን ሰነድ በመጠየቅ ለቪዛ፣ ለፓስፖርት፣ ለፍቃድ እድሳት ጥሬ የወጪ ምንዛሬ ሽያጭ እንዲያከናውኑ መፈቀዱ ነው። ልብ በሉ፣ ሁሉም የውጭ ምንዛሬ ቢሮዎች ከባንኮች ሁሉ ውጭ ያሉ ሁሉም የውጭ ምንዛሬ ቢሮዎች አስፈላጊውን ሰነድ በመጠየቅ ለቪዛ፣ ለፓስፖርት፣ ለፍቃድ እድሳት ጥሬ የወጪ ምንዛሬ የውጭ ምንዛሬ ሽያጭ እንዲያከናውኑ ተፈቅዷል ማለት ነው። እነኚህ የተደረጉ ማሻሻያዎች በዘርፉ ላይ ለሚሰሩ እንዲሁም ደግሞ ገንዘብ ለወዳጅ ዘመዶቻቸው ወደ ውጭ ለሚልኩ ለውጭ ኢንቨስተሮች እጅግ ጠቃሚ ማሻሻያ ይሆናሉ ተብሎ ታስቧል። በአጠቃላይ የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ መመሪያው ላይ እኒህን የነገርኳቸውን 19 አዳዲስ ማሻሻያዎች ያደረገ ሲሆን ከነዚህ መካከል እንደ ዋናና እንደ አባይት የሚቆጠረው እስከ 3000 የአሜሪካን ዶላር የሚደርስ ገንዘብ በውጭ ለሚኖሩ ዘመዶቻቸው ለእርዳታ እንዲልኩ መፈቀዱ ሲሆን በተጨማሪም የውጭ ምንዛሬ ሂሳብ ያላቸው ደንበኞች ለትዳር አጋርና ለልጆቻቸው ትምህርት፣ ሕክምና፣ የጉዞ ወጪዎችን መክፈል የሚችሉበት አሰራር ተዘርግቷል ማለት ነው። ባንኮችም ለዓለም አቀፍ ግብይት የሚያገለግል የኤሌክትሮኒክስ ካርድ ለደንበኞቻቸው እንዲያቀርቡ ተፈቅዶላቸዋል ማለት ነው። ሌላው ጠቅለል ሲል በዚህ ማሻሻያ መመሪያ ውስጥ የተደረገው ጉልህ ለውጥ ለትምህርት፣ ለሕክምና የሚደረጉ ቅድመ ክፍያዎችን የሚመለከት ሲሆን ያለ ቪዛ የአውሮፕላን ትኬት እስከ $20,000 የሚደርስ ክፍያ መፈጸምም ተፈቅዷል። እንዲሁም የውጭ ምንዛሬ የቁጠባ ሂሳብ ለመክፈትም ቀደም ሲል ይጠየቅ የነበረውን $100 ዝቅተኛ ገደብ እንዲነሳ ተደርጓል ማለት ነው። በዚህ ማሻሻያ የውጭ ምንዛሬ ቢሮዎችም የያዙትን የጥሬ ገንዘብ መጠን ከካፒታላቸው ወደ 25% ማሳደግ እንዲችሉና ለተለያዩ ህጋዊ አገልግሎቶች ለቪዛና ለፓስፖርት የውጭ ምንዛሬ ሽያጭ እንዲያከናውኑ መፈቀዱ ነው። ይህ ማሻሻያ እርምጃ የምንዛሬ አስተዳደሩን ቀላል ለማድረግ ግብይቱንም ወደ ህጋዊ መስመር እንዲገባ ለማድረግ የታለመ ነው ተብሎለታል። ምንም እንኳን ባለሙያዎች ማሻሻያው በበጎ ቢመለከቱትም የሀገሪቱን የውጭ ምንዛሬ እጥረት በዘላቂነት ለመፍታት ግን ተጨማሪ ስራዎች ያስፈልጋሉ ይላሉ። በአሁኑ ወቅት ማንኛውም ነዋሪ ይዞት የገባውን የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮች በኩል መመንዘርና ወይም በሂሳቡ ተቀማጭ ማድረግ የሚችልበትም እድል በዚሁ ማሻሻያ መመሪያ እድል ተመቻችቶለታል ማለት ነው። ስለዚህ የተደረጉት ማሻሻያዎች፣ ለውጦች እነኚህን ይመስላሉ ማለት ነው። ለዛሬ የያዝኩላችሁ ፕሮግራም ይህንን ይመስላል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።